ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆዬ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ሃምቢሱን እናየዋለን። በሀገሪቷ ውስጥ የታወቀ ፊልም ጸሐፊ ነበረ። ታዲያ ከድርሰቱ ባሻገር ብዙ አዋርዶችን ተሸልሟል። አሁን ላይ ግን ለድርሰቱ የምትሆን መሪ ተዋናይ ስላላገኘ በጣም ይናደድ ነበረ። ኦጁይን የተባለችው የሀገሪቷ ታዋቂ ሴት መሪ ተዋናይም ከሱ ጋር መስራት እንደማትፈልግ ተናግራ ነበረ። እሱ ግን ምንም ቢሆን በውበቷ ስለተገረመ በጣም ይወዳት ነበረ። ይሄ ነገር ግን ስሜቱ በድብቅ ነበረ። አንድ ቀን ላይም የእሷን ቪዲዮ እያየ መንገድ ላይ እየተራመደ እያለ ነበረ የመኪና አደጋ ያጋጠመው። ታዲያ ራሱን በመሳት ሁኔታ ውስጥ በነበረበት ጊዜ ነጭ በነጭ የለበሰ ሰው አይቶ ነበረ። ከ3 ቀን በኋላ ነው ከኮማ የነቃው። በዛ ሰዓትም ሰውነቱ ምንም አይነት ጉዳት አልደረሰበትም። እናቱም ማን እንደሆነች ስትጠይቀው እናቱ እንደሆነች ተናግሮ ነበረ። በዚህም እንዳረሳ ስትረዳ በጣም ደስ ብሏት ነበር። እናቱም ስለሱ በጣም ስለተጨነቀች ከዚህ ቀደም ሲኖርበት የነበረው ጥንታዊ ቤትንም ሸጣ ከሷ ጋር እንዲኖር ለማድረግ አስባ ነበረ። እሱም ተስማምቶ ነበረ። ታዲያ ወደ ስራው ነበር የተመለሰው። ታዲያ ለድርሰቱ መሪ ተዋናይ የምትሆነውን ሴት ማግኘት አልቻለም ነበር። የድርጅቱ ዳይሬክተር የሆነው ዴዮንግም አሁን ለድርሰታቸው መሪ ተዋናይ ስለሚያስፈልግ ግድ ጁይን መምጣት እንዳለባት እየተናገረ ነው። ከሷ ጋር ባስማሙ እርዳታዋን መጠየቅ እንዳለበት የተረዳው ቢሱ በጣም ተናዶ ነበረ። በቀጣይ ቀንም የሄደው ወደ ራሱ ቤት ለማደር ነበረ። ቤቱ እንደተሸጠ አላወቀም ነበረ። ያን ቀን ደግሞ ቤቱን የገዛችው ጁይን ስለሆነች እቃዎቿን እያስገባች ነበር። ጨራርሳም ቤት ገብታ ከተኛች በኋላ እሱ ደግሞ ሁል ጊዜ ከሩጫው ተመልሶ ገላውን ስለሚታጠብ እዛ ነበር የተገናኙት። እሷ ቤቱን እንደገዛችው ማመን አልፈለገም ነበረ። ወረቀቱን አምጥታ ስታሳየው ነበር የተረዳው። የሚኖርበት ቤት አጥቶ ነበረ። ከእናቱ ጋር መኖር አልፈለገም። በዚህም የእናቱ የልብ ጓደኛ የሆነው ኪም ቻንግ ሂዩ ጋር ለመኖር ነበር ሄደው። ታዲያ ሰውየውም ተስማምቶ ነበረ። ነገር ግን የሙዚቃ መሸጫ ቦታ ስላለው በሱ ስራ እንደሚረዳው ነግሮታል። እሱም ተስማምቶ ነበረ። ከቤቱ ከራቀ በኋላ ሌላ ቦታ ቁጭ ብሎ ግን ድርሰቱን መጻፍና የሚጽፈውን ፊልም መጨረስ በጣም ከብዶት ነበረ። ቀጥታ የሄዱት ወደ ድሮ ቤቱ ነበረ። ጁይን በከፈተችበት ጊዜ ለትንሽ ሰዓት ብቻ እንዲጽፉ ነበር የጠየቋት። እሷም ተስማምታ ወደ ውስጥ ታስገባቸዋለች። ታዲያ ተላላኪዋን ግን የምትሄድበት ቦታ ስላለ እሷ ቁጭ ብላ ልክ ሲጨርሱ ከቤት እንድታስወጣቸው ነግራት ነበረ ሄደችው። እሱም ቤቱ ቁጭ ብሎ በሚጽፍበት ጊዜ ብዙ ሀሳቦች መጥቶለት ነበረ። በዚህም ቅልጥፍ ብሎ እየጻፈ ነው። ነገር ግን የጁይን መምጫ ሰዓቷ ስለደረሰ እንዲወጡ ተላላኪዋ አድርጋቸው ነበረ። ይህንን ያየው ያልጨረሰው ቢሱ ግን የተደበቀው መጸዳጃ ቤት ነበረ። እሷን በቀላሉ ይዛው ነበር። ከጓደኛው ጋርም በመሆን ለትንሽ ጊዜ ብቻ እንዲጽፍ እዛ ቤት እንዲቆይ ነበር የጠየቋት። እሷም ተስማማለች። በቀጣይ ቀንም የሱ ጓደኛ ጄዋን ቢሱን የቀሰቀሰው በጥሩ ዜና ነበረ። ይህም ጁይን የነሱ ድርሰት ላይ መሪ ተዋናይ ሆና ለመስራት እንደተስማማች ነበር የተናገረው። ይህም በሰማበት ጊዜ ወዲያው ለሷ ይደውልላታል። እሷም እንደተስማማች ቶሎ ብሎ ድርሰቱን እንዲጨርስና ስክሪፕቱን መለማመድ እንደምትፈልግ ነበር የነገረችው። ታዲያ ግን እሱ ለመጻፍ ግድ እሷ ቤት መኖር ነበረበት። በዚህም ለትንሽ ጊዜ እንዲኖር በመስማማት ኮንትራት ተፈራርመው ነበረ። ቤቷ ውስጥ ምን ማድረግ እንዳለበትና እንደሌለበት የመረጠችው እሷ ነበረች። አንድ ቀንም ገላውን እየታጠበ ግን ለመቀየር ያመጣቸው ልብሶች በስብሰው ነበረ። እሷንም ስሟን ሲጠራት ኤርፎን አድርጋ ስለነበረ አልሰማችም። ምንም ማድረግ ስለማይችል ወደ ውጭ ይወጣል። ራቁቱን ሆኖ ስታየው ተናዳበት ነበር። በቀጣይ ቀንም እሷ እናቷን ለማየት ነበር የሄደችው። ታዲያ እናቷ አሁን ያለችው የነርሲንግ ቦታ ሲሆን የአይምሮ መርሳት በሽታ ስላለባት እዛ ነርሶች እየተከታተሏት ነበረ። ለእናቷ የሚያጋጥማትን ነገር እየነገረቻት ነው። በዚህም በጣም ከምትጠላው ልጅ ፍቅር እየያዛት እንደሆነ ለእናትየው እየተናገረች ነበር። በቀጣይ ቀንም ቤት ከሄደች በኋላ ቢሱን የጠየቀችው ለ3 ቀን ከቤት እንዲወጣላት ነበረ። እናትየው ከሆስፒታል እሷ ጋር ለመቆየት ስለምትመጣ ከወንድ ጋር እንደምትኖር እንዲታወቅባት እንዳልፈለገች ትነግሯለች። እሱም በዚህ ሀሳብ ተስማምቶ ነበረ። ቤቱን አንድ ላይ ሆነው ካስዋቡ በኋላ እንደሚሄድ ይነግራታል። በቀጣይ ቀንም አመስግና ደህና ደር ብለው ነበረ። ታዲያ እሱም እናትየው በምትመጣበት ቀን እቃውን ሰብስቦ ይወጣል። እናትየውም ከመጣች በኋላ ያንን ባህላዊ ቤት ስታየው ትውስቷ እንዳለ እየተመለሰ ነበረ። ይህም ለመጀመሪያ ጊዜ ከባሏ ጋር የኖረችበት ቤት ያ ነበረ። ታዲያ ባሏ ከሞተ በኋላ ግን ከባድ ሀዘኑ ስለገባች ነበረ ያን ቤት የሸጠችው። ሌላ በኩል ቢሶ ደግሞ ያለበት ቦታ ሆኖ ለመጻፍ እየሞከረ ነበረ። ለ6 ሰዓታት የሚጽፈውን ነገር ቢያስብም ጭራሽ ሀሳብ ሊመጣለት አልቻለም ነበረ። በዚህም ያሰበው ተደብቆ ጁይን ጋር መሄድ ነበረ። እንዳሰበውም ሄዶ ከጻፈ በኋላ ጠዋት ላይ በሚወጣበት ጊዜ እሷ ለምን እንደመጣ ትጠይቋለች። ታዲያ እናቷ እንዳለች እየነገረችው ነበረ። እናትየውም መታ አንድ ላይ ታቸው ነበረ። ሁለቱም ደንግጠዋል። ነገር ግን እናትየው እሱን እንዳየችው የሞተ ባሏ ነበር የመሰላት። በዚህም
ጁይን እናቷ የመርሳት በሽታ እንዳለባት ለትንሽ ጊዜ አባቷን ሆኖ እንዲያስመስልላት ነበር የጠየቀችው። እሱም ተስማምተው ነበር። ታዲያ ባሏ ስለመጣ ብላ እናትየው ኪችን ገብታ ምግብ እየሰራች ነበር። ደስታ ውስጥ ነበረች። አንድ ላይ እንደ ቤተሰብም ጥሩ ጊዜ አሳልፈው ነበር። ታዲያ በቀጣይ ቀንም እሷ ስራ መምጣት ነበረባት። ታዲያ ስራ ለመሄድ ግን እናቷን መተው አልፈለገችም ነበር። ይህንን የሰማው ቢሱ እንድትሄድ እሱ እንደሚንከባከባት ይናገራል። እሷም ወደ ስራው ነበር ሄደችው። ታዲያ እዛም ብራንድ አምባሳደር እንድትሆን ጥያቄ ቀርቦላት ነበር። ታዲያ ጥያቄ አትቀልም። ታዲያ ጥያቄ ያቀረበላት ድርጅት ዋና ኃላፊ ደግሞ ዩጂን ይባል ነበር። ዩጂን የልጅነት ጓደኛዋ ነበር። ታዲያ እንዴት እንደዚህ ሀብታም እንደሆነ ገርሟት ነበር። እሱም ስላገኛት በጣም ደስተኛ ነበር። ከድሮ ከትምህርት ቤት ጀምሮ በጣም ይወዳት ነበር። ስራዋንም ጨርሳ ወደ ቤት በሄደችበት ጊዜ ያገኘችው ቢሱና እናቷ እየደነሱ ነበር። እናትየው ድሮ ከባሏ ጋር ስትደንስ ብቻ ነበር ፊቷ ላይ እንዲፈገግታ የታየው። አሁን እናቷ ደስ እንዳላት ስትረዳ እሷም ደስተኛ ሆና ነበር። በቀጣይ ቀንም ቤት በመጣችበት ጊዜ ያገኘችው ደብዳቤ ነበር። ደብዳቤው ላይም የግድያ ማስፈራሪያ የሚያሳይ ነበር። ይህንን ያየው ቢሱም ፈርቶላት ነበር። እሷም ራሷን ለማረጋጋት የሄደችው ዩጂንን ለማግኘት ነበር። ታዲያ እሱም ነገሩን ከሰማ በኋላ እሷን ለማዝናናት ሀገሪቷን በመኪና እያንሸራሸራት ነበር። ያኔ እሱ የሚያስታውሰው ሃይስኩል እያለ ለመጀመሪያ ጊዜ ሲያያት በጣም ወዷት ነበር። እሷ ከሱ ጋር እየተዝናናች እያለ ቢሱ ደግሞ ጁይን ቤት ስላልመጣች በጣም ተጨንቆ ነበር። ቤት ውስጥ እየተንቆራጠጠ ነው። የመኪና ድምጽ በሰማበት ጊዜ ወደ ውጭ ወጥቶ ነበር። እሷን ከወንድ ጋር ሲያያት ግን በጣም ይናደዳል። እሷም ገብታ ማን እንደሆነ ሲጠይቃት ዩጂን ጓደኛዋ ብቻ እንደሆነ ተናግራ ነበር። በቀጣይ ቀንም እሷ ትልቅ ፕሮግራም ላይ ተጋብዛ ነበር። ኮሪያ ውስጥ ያሉ አክተሮች የሚሸለሙበት ፕሮግራም ነበር። ታዲያ ስለሷ የተጨነቀው ቢሱ ግን መጀመሪያ ወደ መድረኩ ከመውጣቷ በፊት እሷን ለማግኘት ሄዶ ነበር። ታዲያ በጣም ቆንጆ ነበረች። እሱም አበረታቷት ነበር የወጣው። እሱ በወጣበት ጊዜ እሷን ለማግኘት ደግሞ ዩጂን መጥቶ ነበር። ልክ ሲያያት በጣም ቆንጆ ነበረች። ቀሚሷ እንደሚያምር እየነገራት ነበር። ዲዛይነሩ ማን እንደሆነ ስትጠየቅ ግን ዲዛይነሯን እንደማታውቃት ነበር የተናገረችው። ያኔ ውጪ ሆና የምትሰማው ዲዛይነሯ ኢዮንግ በጣም ተናዳ ነበር። በዚህም ወደ ውስጥ በመግባት የሰጠቻት ጁይን የእንቅልፍ መድኃኒት ነበር። የእንቅልፍ መድኃኒቱን እየወሰደች እየፈዘዘች እያለ እሷን እንደምትበቀላት ኢንጃንግ እየተናገረች ነው። ኢንጃንግ ከልጅነት ጀምሮ የሷ አድናቂ ነበረች። አሁን ስለረሳቻት በጣም ተናዳ ነበር። ታዲያ ለሷ ያዘጋጀችውን አብሮ የተነሱትን ፎቶ ራሱ እንደ እብዶና እያቃጠለች ነበር። ነገር ግን አስራት ከወንበር ጋር የት እንዳለችው አይታወቅም። ሁሉም ሰው ተጨንቆ ነበር። ቢሱም እያፈላለጋት ነው። የተቆለፈ አንድ ክፍል ባገኘበት ጊዜ ሰብሮ ወደ ውስጥ ይገባል። ታዲያ እሷንም ሲያገኛት አቅፏት ነበር። እሷን ቀድሞ ቢሱ ስላገኛት ዩጂን ቀንቶ ነበር። ቅርርባቸውንም ሲያይ በመካከላቸው የሆነ ነገር እንዳለ ጠርጥሮ ነበር። በቀጣይ ቀንም እሷ እናቷን ለማግኘት ነበር የሄደችው። በሌላ በኩል ቤት እስክትመለስ ደግሞ ቢሱ በጣም ተጨንቆ ነበር። ዩጂን ደግሞ ስለ ሁለቱ ግንኙነት እያሰበ ነበር። ፍቅረኛሞች ይሆን ብሎ ራሱን በተደጋጋሚ እየጠየቀ ነው። በቀጣይ ቀንም ጁይንን ለማግኘት ቢሱ እናቷ ወዳለችበት ቦታ ሄዶ ነበር። በተመሳሳይ ሰዓት ደግሞ ዩጂንም ወደዛ መጥቷል። ታዲያ ዩጂን የእናትየውን ቀልብ ለመሳብ በጣም ውድ የሆኑ ነገሮችን ገዝቶ ነበር። ይህንን ያየው የቀናው ቢሱም ስጦታ መስጠት አስፈላጊ እንዳልሆነ እየተናገረ ነበር። ቤትም በነበሩበት ጊዜ ከዚህ ቀደም ስላዳናት እያመሰገነችው ነበር። እርስ በርስ እንደሚፈላለጉ ምልክት እየተሰጣጡ ነው። አብረውም ጥሩ ጊዜ እያሳለፉ ነበር። አንድ ቀን ላይ ልጇ የት እንደሚኖር ለማየት የቢሱ እናት መታ ነበር። ታዲያ በመቀጠልም ጁይን በመጣችበት ጊዜ እሷን ስታያት ትደነግጣለች። ከሴት ጋር እየኖረ እንደሆነ ማየቷ አስገርሟት ነበር። ታዲያ ጓደኛሞች እንደሆኑና ፍቅረኛሞች እንደሆኑ ፍቅረኛሞች እንዳልሆኑ ቢናገሩም እናትየው ጭራሽ ማመን አልፈለገችም ነበር። አንድ ላይ እንዲሆኑ ጭራሽ ታበረታታቸው ጀመር። በመቀጠልም ትምህርት ቤት ውስጥ 3 ጓደኛሞች ነበሩ። ይሄም የቢሱ እናት፣ የጁይን እናትና ከዚህ ቀደም ቢሱ አብሮት ለመኖር የሄደው ቻንኪዩን የሚባለው ሰው ሶስቱ አንድ ላይ ተገናኝተው ነበር። የጁይን እናት ያለችው የሙዚቃ መሸጫ ቦታ ስለሆነ እንድትመጣ ጠየቃት ነበር። እሷም እሺ ትላለች። ታዲያ ቢሱም እዛ ሊወስዳት እንደሚፈልግ ተናግሮ ወደ ውስጥ በሚገቡበት ጊዜ የሱን እናት ነበር ያዩት። በጣም ይደነግጣሉ። ታዲያ ሁለቱ ጓደኛሞች ልጆቻቸው አንድ ላይ እንዲሆኑ ማድረግ እንዳለባቸው ነበር ያሰቡት። በቀጣይ ቀንም ቆንጆ ሱፍ ነበር የለበሰው። ወደ አንድ ቦታ መሄድ እንዳለበትና እየተዘጋጀ እንደሆነ ይነግራታል። እሷም መሄድ ያለባት
ቦታ እንዳለ ተናግራ ነበር። እንደ አጋጣሚ ሆኖ ሁለቱም የተገናኙት አንድ ቦታ ነው። ይህንን ያዘጋጁት እናቶቻቸው ነበሩ። ታዲያ ቁጭ ብለው በሚያወሩበት ጊዜ መጀመሪያ ላይ ቢሱ ቢፈራም ቀስ በቀስ ግን እየተግባቡ ጥሩ ጊዜ አሳልፈው ነበር። ታዲያ ራሳቸውንም ለማረጋጋት የሄዱት ወደ ሙዚቃ ክፍል ነበር። እዛም ቁጭ ብለው ሙዚቃ እየሰሙ ነው። ታዲያ እሱም መጀመሪያ እንደምትመቸው በመቀጠል ደግሞ እንደወደዳት ነበር የተናገረው። እሷም ወዳው ነበር። ነገር ግን ወዲያው ስሜቱን ለመቀበል አልፈለገችም። ቀን እንዲሰጣት ትጠይቀዋለች። በሌላ በኩል ዩጂን ደግሞ ስለነሱ ግንኙነት እያጣራ ነበር። በዚህም የሱ ተላላኪ ከመጣ በኋላ የነገረው ጁይንና ቢሱ አንድ ቤት ውስጥ እንደሚኖሩ፣ ይህንን የሚያሳይ ደግሞ አንድ ፓፓራዚ ፎቶ እንዳነሳቸው በቅርቡ ድረገጽ ላይ እንደሚለቀቅ ነበር የተነገረው። ታዲያ ይሄ ከተለቀቀ ደግሞ የሷም ሆነ የሱ ስራ ይበላሽ ነበር። በዚህም መሄድ ያሰበው እነሱ ቤት ነበር። ለመክፈት ሁለቱም ተደናግረው ግራ ተጋብተው ነበር። ሚስጥራቸውን እንደሚያውቅ ይናገራል። ታዲያ እሱም ወደ ውስጥ ከገባ በኋላ ጋዜጠኞች ፎቶ እንዳነሷቸውና በቅርቡ እንደሚለቀቅ፣ ይሄ ደግሞ ስማቸውን እንደሚያጠፋ፣ ስለዚህ የሰዎችን ቀልብ ወደ ሌላ ለመሳብ ዩጂንና ጁይን ፍቅረኛሞች እንደሆኑ መናገር እንዳለባቸውና የውሸት አብረው እንድትሆን ነበር ሀሳብ ያመጣው። በዚህ ሀሳብም እሷ ተስማምታ ነበር። ቢሱ ግን በዚህ ሀሳብ አልተስማማም ነበር። ምክንያቱም ሁለቱ ጊዜ እንዲያሳልፉ መፍቀድ አልፈለገም። በቀጣይ ቀንም እሱ እናቱ ጠርተው እሷ ጋር ነበረ። ታዲያ በሚያወሩበት ጊዜ ነገረችው ካንሰር እንዳለባት ነበረ። ይሄንን ዜና ሲሰማ በጣም ነበር የተናደደው። እስከዛሬ ከእናቱ ጋር ጊዜ ሳያሳልፍ ጊዜውን ማባከኑ ይባስ እንዲቆጩ አድርጎት ነበረ። ቤትም ሲገባ አኩርፎ ነበረ። ክፍል ውስጥም ራሱን ለማረጋጋት ቁጭ ብሏል። እሷም ከሩቅ ሆና እያየችው ግን ምን ሆኖ ይሆን ብላ አስባ ነበር። ምናልባት የተናደደውም እሷና ዩጂን ፍቅረኛሞች እንደሆኑ የውሸት እያስመሰሉ ስለሆነ በዛ የተነሳ እንደሆነ አስባ ነበር። ታዲያ በቀጣይ ቀንም ያለውን ጊዜ ማባከን ስለማይፈልግ ከእናቱ ጋር ጊዜ ለማሳለፍ ነበር ያሰበው። ታዲያ ሾፒንግ ይዟት ይወጣል። በመቀጠልም ቆንጆ ቀለበት ገዝቶላት ነበረ። ታዲያ የውሸት ፍቅረኛሞች እንደሆኑ ደግሞ እነ ዩጂን እያስመሰሉ ነው። በየቀኑ አበባ ይሰጣታል፣ ይንከባከባታል። ይሄ ነገር ዩጂን ምቾት እየሰጣት ነበር። ቤት ስትገባ ደግሞ የምታሳልፈው ከቢሱ ጋር ነው። እሱ ደግሞ ቤት ውስጥ ያላትን ጭንቀት እንዳለ ያላቀቅላት ነበረ። ሁሌ አብረው እንደ ልጅ ይጫወታሉ። ታዲያ ግን ከማን ጋር ፍቅር የያዛት ግራ ተጋብታ ነበረ። በቀጣይ ቀንም የቢሱ እናት ልደት ደርሶ ነበረ። ጓደኞቿና እነ ጁይን አንድ ላይ በመሆን ፕሮግራም አዘጋጅተውላታል። ይህንን ስታይ ደስተኛ ነበረች። ታዲያ እናቱ ፊት ላይ ፈገግታ ያየው ቢሱም ደስተኛ ሆኖ ነበር። በቀጣይ ቀን ግን የጁይን እናት ጠፍታ ነበረ። ከብዙ ፍለጋ በኋላ ሁሉን ነገር እረስታለች። በሽታዋ ተነስቷል። ታዲያ ልጇን ሳታስታውስ ያስታወሰችው ቢሱን ነበረ። እሱም ጭራሽ ባሏ መስሏት ነበረ። ይህንን ያየችው ጁይንም በጣም ይከፋታል። እናትየውን እንደምንም ብለው ወደ ቤት አስገብተዋት ነበረ። ታዲያ በቅርቡ እናቷ ልትረሳቱላ እንደምትችል ስትረዳ ከባድ ሀዘን ውስጥ ገብታ ነበረ። በዚህ ሀዘን ውስጥ ሆና ግን ሊያረጋጋት ቢሱ በሚመጣበት ጊዜ ጉንጩን ነበር የሳመችው። እሱም ድንግጥ ብሎ ይቀራል። በቀጣይ ቀንም ቢሱ እናቱን ለማግኘት ነበር የሄደው። ታዲያ እሷ ነርሲንግ ቤት መቆየት እንደምትፈልግ ከጓደኛዋ ጋር የመጨረሻ ጊዜዋ ማሳለፍ እንደምትፈልግ እየተናገረች ነበረ። እሱ ግን በዚህ ሀሳብ ጭራሽ አልተስማማም። እሷ ግን ድርቅ ብላ መሄድ ፈልጋ ነበረ። ታዲያ የእሷን የካንሰር ዶክተር በሚያናግራትም ጊዜ እናትየው የመጨረሻ ህይወቷን ደስተኛ ሆና መኖር ስላለባት የፈለገችውን እንድታደርግ እንዲፈቅድላት ነበር የተነገረው። ቤትም ሲገባ አዝኖ ነበረ። ያየችው ጁይንም አሁንም ከዩጂን ጋር ባላት ግንኙነት እንደከፋው ነበር የተረዳችው። ምን እንደተፈጠረ ጠይቋለች። እሱም በመጨረሻ እናቱ ካንሰር እንዳለባት ነበር የነገራት። ታዲያ ያለበት ችግር ላይ እሷ ችግር እንደሆነችበት ነበር የተረዳችው። ታዲያ እሷም ነገሮችን እንዲረሳ በቅርቡ ኢንተርቪው እንዳላት ሬዲዮ ላይ እንደሆነና እዛ ይዟት እንዲሄድ አብሯት ትጠይቋለች። እሱም እሺ ነበር ያለው። የመጨረሻ ንግግሯንም እንደሚያዘጋጅላት ያሳውቃታል። የመጨረሻ የቀረጻዋ ቀን በደረሰበት ጊዜ ዩጂን ራሱ ሊያበረታታ መጥቶ ነበረ። ታዲያ እዛም ቢሱ ነበረ። እሷም ንግግሯን ከጨረሰች በኋላ መዝጊያውን ያደረገችው ቢሱ በጻፈላት ንግግር ነው። ይህንን ያየው ዩጂን ቀንቶ ነበረ። ታዲያ ዛሬ እሷ ጋር ማደር እንደሚፈልግ ነበር የተናገረው። ብዙም ያላሰበችበት ጁይንም ተስማምታ ነበረ። ዩጂንም እነሱ ቤት ይሄዳል። ታዲያ ሁለቱ ወንዶች ግን እሷን የራሳቸው ለማድረግ እየተፎካከሩ ነበረ። ታዲያ ሶፋ ላይ ቢሱ ተኝቶ ነበረ። ይህንን ያየችው ጁይንም ልትስመው ትቀርበዋለች። ያኔ ዩጂን አይቷት ነበረ። ሁለቱም ወንዶች ቁጭ አድርገው ማንን መምረጥ እንደምትፈልግ ይጠይቋታል። እሷ ግን መወሰን እንዳልቻለች፣ ሁለቱንም እንደምትወዳቸው፣ በቅርቡ ግን አንዳቸውን እንደምትመርጥ፣ በዛ መሀል ግን ከሁለቱም ጋር ጊዜ ማሳለፏ ስለማይቀር እርስ በርስ እንዲከባበሩ ነበር የመከረቻቸው። ታዲያ ወንዶቹም ከሷ ጋር ጊዜ ለማሳለፍ የተለያዩ ፕሮግራሞችን እያዘጋጁ ነው። ዩጂን የሃይስኩል ዩኒፎርማቸውን እንድታደርግ አድርጎ የድሮውን እንድታስታውስ ረድቷት ነበረ። በሌላ በኩል ቢሱ ደግሞ ቤት ውስጥ ካምፕ አዘጋጅቶ እዛ ጥሩ ጊዜ አሳልፈው ነበር። ታዲያ ግን ቢሱ ሲናገር የነበረው ከሁለቱ መካከል ማንኛውንም ሰው ብትመርጥ
ምንም እንደማይመስለው ዋና የሚፈልገው የሷን ደስታ እንደሆነ እየነገራት ነበር። ታዲያ ግን በቀጣይ ቀን ስትነሳ እሱ የሰጣትን ኮከብ ስቲከር እያየች ነበረ። በዚህም የመረጠችው ቢሱን ይመስል ነበር። ቢሱ ግን በቀጣይ ቀን ከባድ ሁኔታ ውስጥ ነበረ። አባቱን ነበር ያገኘው። ታዲያ አባትየውም ሲናገር የነበረው እሱ ወላጅ አባቱ እንዳልሆነ ነበረ። ይሄን በሰማበት ጊዜ ይደነግጣል። እናቱንም ለማናገር ነበር ሄደው። ታዲያ እናትየው ስትናገር የነበረው ገና የ7 ወር ልጅ እያለ አባቱ እንደሞተበት፣ አሁን ያሳደገው አባቱ የእንጀራ አባቱ እንደሆነ ነበር የነገረችው። እስካሁን ቤተሰቦቹ ሲዋሹት ስለነበረ የእናቱ ህመም ተጨምሮ ከባድ ሁኔታ ውስጥ ነበር የገባው። ቤት ሲገባ ተናዶ ነበረ። አሁንም በሷ ምክንያት የመሰላት ጁይንም ምን እንደተፈጠረ ጠይቋለች። ታዲያ ግን እሱ ይጮህባት ጀመረ። ከተናገራት በኋላ ነበር ሄደው። በቀጣይ ቀን የሚሄደው እናቱ ጋር ነበረ። ታዲያ ከዚህ ቀደም አባቱ ወላጅ አባቱ ስለመሰለው ሚስጥር እንደደበቀለት በ18 ዓመቱ ከሌላ ሴት ጋር ሲማግጥ እንዳየው ነበር የተናገረው። ታዲያ እንጀራ አባቱንም ለማግኘት እሷ ትሄዳለች። እሱ እሷን ያገባበት ዋና ሀሳብ ያላትን ሆስፒታል ለመቆጣጠር እንደሆነና እንደማይፈልጋት ነበር እንጀራ አባትዬ የተናገረው። ሚስጥሩ ስለታወቀበትም የተናደደው አባትዬ ደወለው ለቢሱ ነበረ። እሱንና እናቱን እንደሚያሰቃያቸው ይናገራል። እሱ በዚህ ሁሉ ጭንቀት ውስጥ ሆኖ ግን ስልኩን እያወራ መናገር ከብዶት ነበረ። ድምጹን ከራሱ አፍ ማውጣት ይከብደዋል። የጥፋተኝነት ስሜት የተሰማት ጁይንም የሄደችው ማናጀሯ ጋር ነበረ። ለይና ስትነግራት የነበረው እሷና ዩጂን ከዚህ ቀደም ሲያስመስሉ እንደነበረ፣ ትክክለኛ ፍቅረኛዋ ዩጂን እንዳልሆነ ትናገራለች። በመቀጠልም ቤት ከገባች በኋላ ለቢሱ የነገረችው ስራዋ ላይ ምንም ቢፈጠር ግድ እንደሌላት፣ እሷ የምትወደው እሱን እንደሆነ ትነግሯለች። እሱም በደስታ ነበር ያቀፋት። ከዛ ጊዜ በኋላ ጊዜያቶች እያለፉ ነው። በጣም ደስተኛ ነበሩ። አንድ ቀን ላይ ግን እሱ አጠገቧ ቆሞ አላየችውም ነበረ። ታዲያ እየጠራት ነይ እያላትም ጭራሽ አላየችውም። እንደሌለ ቆጥራ ነበር የሄደችው። ግራ መጋባት ውስጥ በነበረበት ጊዜ ያኔ መኪና አደጋ በገጨው ጊዜ ያየውን ሰውዬ ነበር ያየው። ታዲያ ሰውየውም ሲነግረው የነበረው ሊሞት 49 ቀን ብቻ እንደቀረው ያሉትን የመጨረሻ ህይወቶቹን በደስታ እንዲኖር ነበር የነገረው። ይህንን ነገር ግን ጭራሽ አላመነም ነበረ። እሱና እሷ ጊዜ ለማሳለፍ በቀጣይ ቀን ተቀጣጥረው ስለነበረ ወደ ሆቴሉ ይሄዳል። ፊትለፊቷ ቆሞ አላየችውም ነበረ። ታዲያ አሁን በጣም እየደነገጠ ነው። ከጀርባ ሲነካትም የሆነ ነገር እንደነካት ነበር ስትናገር የነበረው እንጂ እሱ እንዳለ አላወቀችም ነበረ። ታዲያ እሱ በጣም ይደነግጣል። በዚህም ሰውየው ያለውን ነገር ነበር ያመነው። ራሱን ለማየት መስታወት ጋር ቢሄድም ራሱን ማየት አልቻለም ነበረ። ወደ ሆቴሉ ስላልመጣ ተናዳ ሄደችው ወደ ሙዚቃ ቦታው ነበረ። ታዲያ እሱ ደግሞ እዛ ሙዚቃ ለመስማት ተገኝቶ ነበረ። ለምን እየሸሻት እንደሆነ ማወቅ ፈልጋለች። ታዲያ እሱ አሁን ግራ መጋባት ውስጥ ስላለ ሰድቧት ነበረ። በዚህ ስድብም ተናዳ በቀጣይ ቀን ቦክስ ስትለማመድ የነበረው ያለ ቦክስ ጓንት ነበረ። እጇ ሁላ ቆስሎ ነበረ። ይህንን ያየው ዩጂንም በእሷና በቢሱ መካከል የሆነ ነገር እንደተፈጠረ ጠርጥሮ ነበረ። ዩጂንም ቢሱ ጋር ከሄደ በኋላ ጁይንን እንዲንከባከባት ነበር የነገረው። ታዲያ እናቱንም ለማግኘት በቀጣይ ቀን ወዳለችበት የነርስ ቤት ነበር የሄደው። እዛም በሄደበት ጊዜ እናትየው ጥብቅ ክትትል እየተደረገላት ነበረ። ይህም በሰማበት ጊዜ እናቱን ማጣት አልፈለገም። ታውቃለህ የኔ ልጅ፣ ሰዎች የተፈጠሩት ለማሞት ነው። ሞት ችግር የለውም፣ ነገር ግን ከሰው ጋር ጥሩ ጊዜ ማሳለፍ ነው ዋና ለህይወታችን ትልቅ ትርጉም የሚሰጠን። ይህን እናትየው ካለች በኋላ እየሮጠ የሄደው ጁይን ጋር ነበረ። ከሷ ጋር ጥሩ ጊዜ ለማሳለፍ ነበር ያሰበው። አብረው በነበሩበትም ጊዜ እሷ ክፍል እንዲያድር ነበር የጠየቀችው። በጣም ነበር ደስ ያለው። ነገር ግን እሷ ማለት የፈለገችው ክፍል ተቀያይረው እንዲያድሩ ነበረ። በዚህም ይናደዳል። ጠዋትም እሷን ለማየት ክፍሉ ሄዶ ነበረ። ታዲያ አብረውም ጊዜ ማሳለፍ ጀመሩ። የአንገት ሐብልም እንደ ስጦታ ሰጥቷት ነበረ። አሁን ያለችበት ሁኔታ በደስታ የተሞላ ነው። እርስ በርስም ደብዳቤ እንዲጻጻፉ ሀሳብ ያመጣሉ። ታዲያ እሷ በደስታ እየጻፈች እያለ እሱ ግን የመጨረሻ ስንብቱን ደብዳቤ እየጻፈ ነበረ። ታዲያ በቀጣይ ቀንም መስሪያ ቤት በነበረችበት ጊዜ ከማናጀሯ ጋር እያወሩ እያለ ቢሱ ማናጀሯ እንዳናገራት፣ ታዲያ በድብቅ ከቤት ሊወጣ እንዳሰበ ነበር የሰማችው። ይህንን ስትሰማ በንዴት ወደ ቤት ትመጣለች። ታዲያ ለምን ሳይነግራት ከቤት ለመውጣት እንደወሰነ ነበር የጠየቀችው። እሱም እንዳናደዳት ነበር የተረዳው። እዚህ ዓለም ላይ ያለው ትንሽ ጊዜ ስለሆነ እሷን ከማናደድ ይልቅ ይቅርታ ለመጠየቅ ነበር ያሰበው። በተደጋጋሚ ይቅርታ ይጠይቃታል። ታዲያ ወዲያው ይቅርታ ብታደርግላትም ግን የእሷን ይቅርታ ለማግኘት ምን ያህል እንደሚሞክር ለማየት አኩርፋው ነበረ። ታዲያ በቀጣይ ቀንም የመጣው ጁይን ነበረ። ቢሱን ለማስቀናት እየሞከረ ነው። ነገር ግን ከፊታቸው የተረዳው ሁለቱ ፍቅረኛሞች ለመሆን እንደወሰኑ ነበረ። ዩጂን ግን ምንም እነሱ ቢወስኑ ድጋሚ ጁይንን የራሱ ለማድረግ እንደሚለፋ ነበር የተናገረው። ታዲያ በቀጣይ ቀንም ትልቅ ዝግጅት ጋር ከጁይን ጋር ሄዳ ነበረ። አለባበሷ ግን ቢሱ አናዶት ነበረ። ሰውነቷ ይታይ ነበር። በዚህም ግን ታይ ማለት ቢፈልግም መብት የሌለው ያህል ነበር የተሰማው።
ታዲያ በቀጣይ ቀን ደግሞ ፕሮግራሙ ላይ እነሱ በነበሩበት ጊዜ እጅ ለእጅ እንደተያያዙ ነበር ያየው። ቢሱ በጣም ይቀናል። ቤት በነበረበት ጊዜ እሷ ደግሞ በተመሳሳይ ሁኔታ የጥፋተኝነት ስሜት ተሰምቷት ነበር። ታዲያ ሚዲያ ፊት ፍቅረኛሞች እንደሆነች ከዩጂን ጋር ማሳየቷ ጥፋት እንደሆነ ትነግረዋለች። እሱም እሺ ነበር ያለው። በቀጣይ ቀንም ልታናግረው ስትመጣ ብርድ ልብስ ውስጥ ነበር የተደበቀው። በማታው ነገር ተናዶ ነበር። ይቅርታ ልትጠይቀው ብትፈልግም ልክ እንደ ሕፃን ስለሆነ ተናዳ ጥላው ትሄዳለች። የሰራው ስራ ጥፋት እንደሆነ ስለተረዳ እሷ ክፍል ሄዶ ነበር። ይቅርታ እንድታደርግለትም ይጠይቃታል። ከትንሽ ቆይታ በኋላ የሰማው ዜና እናቱ ያለችበት ሁኔታ ከባድ እንደሆነ ነበር። ለአንድ ቀን ኮማ ውስጥ ነበረች። በቀጣይ ቀን በምትነቃበት ሰዓት በጣም ደስ ብሎት ነበር። ታዲያ ኬሞቴራፒውንም እንድትጀምር ነበር የጠየቃት። እሷም ትስማማለች። ታዲያ ዶክተሯን እያናገረ በነበረበት ሰዓት ግን አንዲት ሴት ባሏ ሞቶባት ስቅስቅ ብላ እያለቀሰች ነበር። ይሄንን ሲያይ ምናልባት እሱ የመሄጃ ሰዓቱ በደረሰበት ጊዜ ጁይን ከባድ ሀዘን ውስጥ ትገባለች ብሎ ነበር ያሰበው። ታዲያ ያን ቀን ማታ ስትመጣ እንዲለያዩ ነበር የጠየቃት። ያንን ስትሰማ ብትለምነውም ምንም ሊመልስላት አልቻለም። በቀጣይ ቀን ግን ልታናግረው ክፍሉ ነበር የመጣችው። ታዲያ ትላንት ያወራውን ነገር እንደ ቁም ነገር እንዳልወሰደችው ትነግሯለች። እሱ ግን ሊያናግራት እንኳን አልፈለገም ነበር። ታዲያ በቀጣይ ቀንም ይደውልላታል። እንዲገናኙ ነበር የጠየቃት። ስለ ፍቅራቸው እንዲያወሩ በማሰብ እሱ ጋር ስትሄድ በቦታው ዩጂንን አምጥቶት ነበር። ታዲያ ሁለቱ ፍቅረኛሞች እንዲሆኑ እንደሚገፋፋቸው ቢሱ ከመጀመሪያ ጊዜ ጀምሮ እዛ ቤት ድርሰት ለመጻፍ ተጠቀምባት እንጂ እንደማይወዳት ነበር የነገራት። ተናዳም እየሮጠች ትሄዳለች። ዩጂንም ይከተላታል። ተስፋ ግን አልቆረጠችም ነበር። ቤት በገባችበት ጊዜ እሱና እሷ የሚወዱትን ራሚያን ምግብ ሰርታለት ነበር። ታዲያ እንዲበላ ስትጠይቀው ግን ሳይበላ ወደ ክፍሉ ነበር የገባው። አሁን ግን መለየታቸውን በግዴታ መቀበል ነበረባት። በቀጣይ ቀንም የእሱን እናት ለማግኘት ነበር ሄደችው። ስጦታ ከሰጠቻት በኋላ እናትየው በምላሹ የሰጠቻት ቀለበት ነበረ። ሁለቱ ሲጋቡ ያንን ቀለበት እንድታደርገው ትጠይቃታለች። ቢሱም ውጪ ነበረ። ሄዳም አጠገቡ ነበረ ጁይን የተቀመጠችው። ያኔ ግን ኦሄ ጆንግ የተባለች ልጅ ቡና ይዛለት ትመጣለች። ሁለቱን ያየችው ጁይንም ትናደዳለች። ታዲያ እራት ነበር የጋበዘችው። ያኔ ልጅቷ ማን እንደሆነች ለመጠየቅ አስባ ነበረ። የማያፍረው ቢሶ ግን እዛ ድረስ ልጅቷን ይዞ መጥቶ ነበረ። ታዲያ ግን እሱ ያስበው የውሸት ፍቅረኛው እንደሆነች ለመናገር ነበረ። ወዲያው ግን ልጅቷ ቀድማ አድናቂዋ እንደሆነች ስለ ጁይን ነበር የተናገረችው። ቤትም ከገቡ በኋላ እያደረገ ያለው ነገር እየጎዳት እንደሆነ ትናገራለች። ይህንን ሲሰማ ሁለተኛ ጉዳት ነበር የሆነበት። ምክንያቱም ከዚህ ቀደም ያለውን ባህሪ የሚያደርገው ፈልጎ አልነበረም። እዛ ቤትም መቆየት ስላልፈለገች ለትንሽ ጊዜ ሄደችው ዩጂን ጋር ነበረ። ዩጂን በጣም ይንከባከባታል፣ እንድትረጋጋ ያደርጋት ነበረ። ቀስ በቀስ ስለ ቢሱ ለመርሳት እየሞከረች ነበረ። አንድ ቀን ላይ ግን ለሱ እና ዝግጅት ተዘጋጅቶ ነበረ። ታዲያ እዛ ዝግጅት ላይም ሄዳ ነበረ። ታዲያ እሷና ቢሱ አንድ ላይ እንደሆኑ እናትየው እንድታምን እንዲሁም ቀለበቱን አድርጋ እያሳየቻት ነበረ። ከዝግጅቱ ከወጡ በኋላ ግን አሁንም ቢሱን ስለምትወደው ስቅስቅ ብላ ታለቅሳለች። ታዲያ እሷም የሰጠችው ቀለበቱን ነበረ። እስከዛሬ ላደረገችው ነገር ይቅርታ ጠይቀዋለች። ለመረጋጋትም እንደተለመደው ዩጂን ጋር በምትሄድበት ጊዜ ቤቱን አጊጦ ነበር የጠበቃት። እዛም ፍቅሩን ነበር የገለጸላት። ታዲያ ግን አብረው መሆን እንደማትችል አሁንም ለቢሱ የፍቅር ስሜት ላት ነበር የተናገረችው። በቀጣይ ቀንም እናቱን ለማግኘት ሆስፒታል ሄዶ ነበረ። እናትየው ግን ዛሬ አብሯት እንዲያድር ትጠይቀዋለች። ይህንን ያደረገችው ዛሬ የመጨረሻ ቀኗ እንደሆነ ስላወቀች ነበረ። ከመሞቷን በፊት ደብዳቤ ጽፋለታለች። ታዲያ እናቱ ከሞተች በኋላ ግን ከባድ ድባቴ ውስጥ ነበር የገባው። ሁሌ የሚያየው የእናቱን ፎቶ ነበረ። በዚህ መነሳሳት ውስጥም ሆኖ ያለውን የመጨረሻ ድራማ ታሪኩን መጨረስ ጀመረ። እዛ ታሪክ ላይ ግን ለጁይን ቃሉን አውጥቶ መናገር የከበደውን ነገር እንዳለ ጽፎላት ነበረ። ድራማውን ስላለቀ ስክሪፕት ነበባ ቀን ነበረ። ጽሁፉን በምታነብበት ጊዜ ያ ጽሁፍ ለሷ የተጻፈ ያህል ጁይን ተሰምቷት ነበረ። በዚህም አብራው መሆን እንደምትፈልግና መቼም ቢሆን እንደማትተወው ትናገራለች። እሱ ሁሌ ሙዚቃ የሚሰማበት ቦታ ተከትላው ነበር የሄደችው። ልክ ወደ ክፍሉ ስትገባ ግን እሱ በቦታው አልነበረም። ታዲያ እንደ ድንገት ከሰከንዶች በፊት አይታው ለምን እንደጠፋ እያሰበች ነው። ቤትም ተጨንቃ ስለዚህ ነገር ሰርች በምታደርግበት ጊዜ ምናልባት እነዛ ሰዎች መንፈስ እንደሚሆኑ በህይወት እንደማይኖሩና አንድ እድል ተሰጥቷቸው ሊሆን እንደሚችል ነበር ያነበበችው። በዚህ ጭንቀትም ከባድ ሁኔታ ውስጥ ገብታ ነበረ። በቀጣይ ቀንም ስራ እየሰራች እያለ ራሷን ስታ ነበረ። ታዲያ ሆስፒታልም እሱ ሊጠይቃት ይመጣል። በዚህም የተኛች መስሎ ሲናገር የነበረው ከዚህ ዓለም ሊጠፋ ትንሽ ቀናቶች እንደቀሩት፣ ታዲያ እሱም እንደሞተና በህይወቷ ደስተኛ እንድትሆን እንደሚፈልግ እየተናገረ ነበረ። ሊሄድ ሲል ግን እጁን ያዘችው። እውነቱን እንደሰማች በተረዳ ጊዜ እየሮጠ ከሆስፒታል ይወጣል። እሷም እየሮጠች ነበር የተከተለችው። ምንም ቢሆን ተስፋ እንደማትቆርጥ በመጨረሻ ጊዜያቶችም አብራው መሆን እንደምትፈልግ ነበር የነገረችው። እሱም እሺ ብሎ ያቅፋታል።
ታዲያ እሱን ክፍል እየተዘዋወረች በመታይበት ጊዜ ያገኘችው ወረቀት ነበረ። እዛ ወረቀት ላይ አንድ ሳምንት ብቻ ለመጥፋት እንደቀረው የሚያሳይ ነበረ። ያንን ወረቀት ከቀደደች በኋላ ወደ ክፍሏ ወስዳው ነበረ። በቀጣይ ቀን ደግሞ እሱ በመጣበት ጊዜ እሷን ሲፈልጋት ያጣታል። ታዲያ እሷ ክፍል ያንን ወረቀት ነበር ያገኘው። ከክፍሏ ሊወጣ ሲል ግን እሷ ትመጣለች። ምን እንደደበቀ ነበር የጠየቀችው። እሱም በመጨረሻ ለመኖር አንድ ሳምንት ብቻ እንዳለው ነበር የነገራት። የቀሩትን ቀናቶች ከሳል ገባችለት። በዚህም ጥሩ ጊዜ አሳልፎ ነበረ። ነገር ግን ከባድ ዜና ይነሳባታል። ይህም ትክክለኛ ፍቅረኛዋ ቢሶ እንደሆነ ጁይን ጋር እያስመሰለች እንደሆነ ነበር የተነገረው። ታዲያ ወሬ እንዳይነሳባት በማሰብም ሁለት ወንዶች በመተባበር እሷ የምትሰራበት አካባቢ አይስክሪም መሸጥ ጀመሩ። ታዲያ ጓደኛሞች እንደሆኑ ለማስመሰል እየሞከሩ ነበረ። ታዲያ ዩጂንም ከሷ ያለውን ፍቅር ለመቀነስ አስቦ እነሱ ጋር ጊዜ እያሳለፈ ነበረ። ጥሩ ጊዜ ቢያሳልፉም ቢሶ የነገረው ነገር እሱ በሚሞትበት ጊዜ ጁይንን እንዲንከባከባት ለዩጂን ይነግሯል። ዩጂን ግን በሰዓቱ ምንም አይነት ትርጉም አልሰጠውም ነበረ። በቀጣይ ቀንም የሄደው ወደ ባህር ዳርቻ ነበረ። እዛም እናቱ ለመጨረሻ ጊዜ አስክሬኗ ከተቃጠለ በኋላ አመዱ የተበተነበት ቦታ ነበረ። እንደ ድንገት ወደዛ የመጣው እድል የሰጠው መልአክ ነበረ። ያ መልአክ አባቱ እንደሆነ ነበር የነገረው። ታዲያ አሁን መልአክ እንደሆነ ለሱ እንደሚወደው ስላልነገረ እድል እንደሰጠው፣ በዚህም እድል የሰጠው ደግሞ አሁን ከጁይን ጋር ደስተኛ እንዲሆን ለማድረግ እንደሆነ፣ የመጨረሻ ጊዜያቶቹን በጥሩ ሁኔታ እንዲያሳልፍ ነበር የተነገረው። ታዲያ እሱም የጻፈው ጽሁፍ የመጨረሻ ኤፒሶድ ተቀርጾ ጨርሶ ነበር። መጨረሻ ላይ ፍቅረኛዋ ይሞት ነበረ። በዚህም እሷ ልክ ቢሶን እንዳጣችው አድርጋ ስቅ ብላ ነበር ያለቀሰችው። እሱ ህይወቷ እስከሌለ ምን ያህል ሀዘን ውስጥ እንደምትገባ ተረድታ ነበረ። ዛሬ ደግሞ እሱ የሚጠፋበት የመጨረሻ ቀን ነበረ። ሰዓቱ እስኪደርስ አይን ላይን እየተያዩ ነው። ታዲያ ለመጨረሻ ለስንብት ደረቱ ላይ ተኝታ ነበረ። ልክ ሰዓቱ እንደደረሰ እሱ ይጠፋል። ያኔ ስቅ ብላ ነበር ያለቀሰችው። ያ ክስተት ከተፈጠረ 1 ዓመትም ያልፋል። እሷ አሁን በጣም ስኬት ላይ ነበረች። እሱ የጻፈው ድራማ ደግሞ በኮሪያ ውስጥ በዝነኝነት አንደኛን የተጎናጸፈ ድራማ ነበረ። ታዲያ እሷም ቤት በሄደችበት ጊዜ አንድ ደብዳቤ አድራሽ ወደ እሷ ይመጣል። በዚህም ፖስታውን በምትከፍትበት ሰዓት ቢሱ የጻፈላት ደብዳቤ ነበረ። ታዲያ ደብዳቤው ላይም ሲነግራት የነበረው ያ ደብዳቤ ከደረሳት እሱ ሞቶ እንደሚሆን፣ ነገር ግን ማሰብ ያለባት አንድ ነገር ዓለም ላይ በነበረበት ጊዜ እሷን ሲወዳት እንደነበረ፣ ከዛ ባሻገር ደግሞ ዩጂን በጣም ስለሚወዳት መወደድ የሚገባት አይነት ሴት ስለሆነችም መሆን ያለባት ከሱ ጋር እንደሆነ፣ ቀሪ ዘመኗን ደስተኛ እንዲሁም ስኬታማ እንድትሆን እንደሚፈልግ ነበር የተናገረው። ይሄን ደብዳቤ ስታነብም በጣም አዝና ነበረ። ምንም ቢሆን ግን እሱ ከዩጂን ጋር ሁኚ ብሎ ቢመክራትም እሷ ከዩጂን ጋር መሆን አልፈለገችም ነበረ። በቀጣይ ጊዜም ምርጥ ተዋናይ ሆና አዋርድ ላይ ትሸለማለች። በዛ ሰዓቱ ላይ ስታስታውስ የነበረው ቢሱን ነበረ። ታዲያ በዚህ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።